ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ ምክንያቱም የማስተምረው ስለ law of attraction ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ አሁን ደግሞ እያንዳንዱ የምመኛት ህይወት እየኖርኳት ነው which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው። ኦኬ ኖርማል ፍሎር አለ አይደል ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና አርካሽ ስለሆነ ወደዛ ገብቼ ነበር እና እዛ ቤት ሆኜ በጣም ብዙ ስለ ራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ። አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ። የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው። አይ ኖ በጣም ለሞቲቬሽን የሚቀል ምክር ልፋ እንደዚህ ላበላ መሆን አለብህ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ። ግን በጣም ብዙ የሚለፉ ሰዎች አሉ ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ እንደሆኑ ታውቃላችሁ እናንተም ብቻዬም አይደለሁኝም። ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት። እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው። እሱ ደግሞ እንዳልሆነ ተረዳሁኝ ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም። አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ የማስበው የlaw of attraction ሚስጥር በመጠቀሜ ነው። law of attraction ማለት የስበት ህግ ማለት ነው which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ። ምንድነው የምትፈልገው? ማን መሆን ነው የምትፈልገው? ምን አይነት ስኬት ነው የምትፈልገው? እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው። ችግራችንኛ ማመን አንችልም ምክንያቱም አስተዳደጋችን ደሃ እንደሆን ይነግረናል። ታሪካችን የተበላሸ ነው ብዙዎቻችን አመጣጣችን የማይጠቅም ነው። አንዳንዶቻችን ተተርበናል አንዳንዶቻችን ተገፍትረናል አንዳንዶቻችን ተተንቀናል ከሰው በታች እንደሆን ተነግሮናል። ሰው እንዴት አድርገን አንደኛ እንደሆን እናምናለን? እንዴት አድርገን ሀብት እንደሚገባን እናምናለን? because አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው። አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን። አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን። እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ because ጋይስ አዶናይን ብታቁት የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ። ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ የሚያምን አዶናይ ነበረ። ቆንጆ አይደለሁኝም ሀብት አይገባኝም አንደኛ መሆን አልችልም because እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ። ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሆኜ እቀጥላለሁ የሚል እምነት ነበረኝ። ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው። እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል። እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ። ኮፒ ፔስት። ሌላ ደግሞ ከlaw of attraction ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው? the law of mirror ኦኬ አሁን እሱን ላስረዳችሁ ፈልጋለሁ። the mirror effect ምንድነው? ሚረር ማለት መስታወት ማለት ነው። መስታወታችን ማን ነው? መስታወታችን ይህ ዓለም ነው። የኛ ነጸብራቅ ነው ይህ ዓለም። ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት የናንተ መኪና ያላችሁ አለባበስ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው። እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካሰባችሁ ይህ ዓለም እናንተን የመቆጣጠር አቅም ያገኛል። ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከናንተ ውጭ ሳይሆን እናንተ ውስጥ ነው ያለው ማለት ነው። ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ መስታወታችሁን መቀየር ትችላላችሁ ማለት ነው። አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ የማየት አቅሙም አላችሁ። ወይም ደግሞ ላምበርጊኒ እየነዳችሁም የማየት አቅሙም አላችሁ። ነገሩ የምርጫ ነው። ኦኬ መምረጥን ነው። እኔ ላምበርጊኒ መንዳት ነው የምፈልገው ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል። ለመምረጥ ይገባኛል ብለህ ማመን ይኖርብሃል። ላምበርጊኒ እነዳለሁ ብለህ ማለት ነው። ካላመንከው አይሆንልህም ነው በቃ ቀላል ነው ሚስጥሩ። ኦኬ ሁሉም የዓለማዊ ስኬት የሚመጣው law of attraction ስንጠቀም ነው law of universe ስንጠቀም ነው ማለት ነው which is በእግዚአብሔር ተገዢ ስንሆን ነው ከእግዚአብሔር ጋር ጥብቅ ስንል ነው። መንፈሳችን ኦሬዲ ሁሌ 24 ሰዓት 7 ቀን ሳያቋርጥ መስራት አለበት ማለት ነው። ከእግዚአብሔር ጋር መሆን አለበት። የዛኔ
ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣሁ አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች። በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። ሶ አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ይህ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለህ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን ያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ።